He was always someone who I looked up to. I still think to this day he's the greatest. Part of his genius, part of his magnificence, is the fact that he is so vulnerable. Without that vulnerable side, I don't think that he would have been the player that he was. Paul Gascoigne is the special one. Oh, he leaves two for dead. Players in the middle. Paul Gascoigne is Gaza. Gaza is at the center of Gazamania. በህይወትህ ብዙ ነገር ታገኛለህ፣ የተለየ ነገርም ከላይ ይሰጣል። ታሪክ የመስራት እድሉም ይኖርሃል። መጠቀሙ ያንተ ፋንታ ነው። ጊዜ ቆሞ አይጠብቅህም። ካላስከው ጥሎ ያልፋል። ትዝታም ሆኖ ሰላም ይነሳሃል። በህይወትህ በድልህ መጠቀም ብቻ ሳይሆን ይዞ ሩቅ መጓዝም ግድ ነው። አንዳንዴ ያጋጣሚ ነገር ሳታውቀው አልያም ትክክል መስሎ የገባህበት ነገር ወደ ጨለማው ይወስድሃል። ለመውጣትም ትቸገራለህ። በትግሉም ተሸንፈ ሞትህን ብቻ የምትጠባበቅ ተስፋ ቢስ ትሆናለህ። አንተ ዓለምን በፈራህበት ሰዓት ግን በርካታ መልካም ሰዎች ከጎንህ ይሰለፋሉ። ሳይሰለቹ ብርሃኑን ሊያሳዩ ይተጋሉ። እናም መልሰህ ስለመኖር ታስባለህ። የት ነበርኩ እንድትልም ያደርጉሃል። በቃ የኔ ህይወት እንደዛ ነው። ፖል ጋስኮኝ ጋዛ ይናገራል። He was always someone who I looked up to. I still think to this day he's the greatest. Part of his genius, part of his magnificence, is the fact that he is so vulnerable. በድንቅ የኳስ ችሎታው ቁጭ ብድግ ያደረጋቸው አድናቂዎቹ በአልኮል ሱሱ ከልክ በላይ ራሱን ጥሎ ካንዴም 2-3 በተአምር ከሞት በተረፈው ኮከብ የዛሬ ማንነት ተገረሙ። 90 ደቂቃ የሚፈጀው ጋስኮኝ የተሰኘው ፊልምን ለመመልከትም ተራኮቱ። ጋዛ በፊልሙ ስለ ድንቅ የእግር ኳስ ችሎታው 25 ዓመታት ወደ ኋላ ተንሸራቶ ያወሳል። በጋዛ ምርጥ ትውስታዎች ጆዜ ሞሪኒዮ፣ ጋሪ ሊንከር፣ ዋይን ሩኒ የመሳሰሉ ስለ ታላቁ አማካይ ይመሰክራሉ። ተስጦውን በአግባቡ ያልተጠቀመው ኮከብ ድንገት ዝናና ገንዘብ ባመጣው ጣጣ ጭልጥ ብሎ ስለተነከረበት የአልኮልና ቁማር ሱሱ ያወጋል። ከጨለማው ዓለም ለመውጣት ስለከፈለው መስዋዕት በራሱ አንደበት ይተርካል። እኔን ያየ ይቀጣ ሲል ለወጣቶች መልእክቱንም ያስተላልፋል። የጋዛ ዳግም ውልደት በትሪቡን የኮከቦች ገጽ። Paul Gascoigne is the special one. That's all I knew for Paul. I just loved them team. The atmosphere in the World Cup was incredible. It lifted him from being a great footballer to a national treasure. Paul Gascoigne is Gaza. Gaza is at the center of Gazamania. ጆዜ ሞሪኒዮ ጋዛ ልዩ ሰው ነው ይሉታል። ጋሪ ሊንከርና ዋይን ሩኒ በእንግሊዝ እግር ኳስ ታሪክ የድንቅ ተስጦ ባለቤት ሲሉ ጋዛ ማኒያን ይጠሩታል። የጋዛ ማኒያ ድንቅ የማይረሳ ታሪክ ጅማሮ 25 ዓመታት ወደ ኋላ 1990 ጣሊያን ያለም ዋንጫ እንግሊዝ ደግማ ያላፈራችው ምርጡ አማካይ ባለም ዋንጫው ደመቀ። ሀገሩን ይዞ ወደ ዓለም ዋንጫው ፍጻሜም ተጠጋ። ሶስቱ አናብስት በሰር ቦቢ ሮብሰን እየተመሩ በጋዛ ተአምር ታግዘው ስለ 1966 ያለም ዋንጫ ጀብድ ያሰቡ በግማሽ ፍጻሜው ከቤከንባወር ጀርመን ተፋጠዋል። ጨዋታው በአንድ እኩል ውጤት ለተጨማሪ 30 ደቂቃ ተዳርጎ 99 ደቂቃ ደርሷል። መሃል ሜዳ ጋዛ ጥፋት ሰራ። ብራዚላዊ ዳኛ ጆዜ ሮቤርቶ ጋዛን ከፍጻሜው ጨዋታ ውጭ የምታደርግ ቢጫ ወጡ። ሁለተኛ ቢጫ ጋዛ የሚያዩን ለማመን ተቸገረ። አይኖቹን በእንባ ተሞሉ። ሀገሩን ወደ ፍጻሜ በሚያስጉዙ ወሳኝ የመለያ ምቶች ላይም ሳይሳተፍም ቀረ። እንግሊዝም ተሸነፈች። In the 99th minute, Paul Gascoigne, who'd been the player of the tournament, lunged for the ball. Thomas Berthold fell to the floor as though he'd been shot. The Brazilian referee, Jose Roberto White, produced the yellow card and the world collapsed on Gaza as he realised the implications. It was his second yellow card of the tournament and it meant he would miss the final if England were to win the match. His face reddened and the tears began to flow in a river of agony down his cheeks. በዛ የተረገመ የቱሪን ምሽት በአስደናቂ ብሔራዊ ስሜት በቁጭት የወረዱ የጋዛ እንባዎች የምርጡ አማካይ የኳስ የስኬት ጅማሮ ሆነ። እንግሊዞችም በጋዛ ልዩ የሀገር ፍቅር ስሜት ወደቁ። ሌት ተቀን ስለ ድንቁ አማካያቸው ውሎ አዳር ማውራትንም ተያያዙት። የጋዛ ማኒያ የቱሪን ኢጣሊያ የስኬት ጅማሮ ከዓለም ዋንጫው መልስ ከወራቶች በኋላ ቢቢሲም የዓመቱ ምርጥ ስፖርተኛ በሚል ጋዛን ሸለመ። The 90 minutes on the football field was made. No one can touch us. I'd say he's the most exciting English player I've seen and certainly the best.
ግንቦት 27 1967 ዶንስተን ጌትሼድ የተወለደው ፖል ጋስኮኝ የኳስ ሕይወቱን በኒውካስል አካዳሚ ጀመረ። 1980ዎቹ አጋማሽ ታዳጊው ለማክፓይሶች ዋናው ቡድን የመጫወት እድሉን አገኘ። እርጋታው፣ ኳስ የማቀበል ችሎታውና ቴክኒኩ ከትውልድ አጋሮቹ የተለየ ተፈጥሯዊ ተጫዋች ያደረገው። ባለፉት 25 ዓመታት በእንግሊዝ እግር ኳስ ታሪክ ከጋዛ በኋላ የተለየ ተፈጥሯዊ አማካይ ምናልባትም ፖል ስኮልስ ብቻ ሲሉ ተንታኞች የፖል ጋስኮኝ ልዩ ችሎታን ያሞካሻሉ። ወጣቱ አማካይ ከ1985 እስከ 88 በሴንት ጄምስ ፓርክ ዘለቀ። 1988 አነጋጋሪው ልጅ ቶተናምና ማንቸስተር ዩናይትድ ሊያስፈርሙ ተፋጠጡ። ሰር አሌክስ ፈርጉሰን ዛሬም ድረስ ሲያስቡት የሚቆጫቸው ውሳኔን በጋዛ አስተላለፉ። ተዘናጋን፣ ቶተናም ቀደመን፣ እነርሱ የተለየ ጥቅም አቀረቡለት፣ እናም ከማንቸስተር ከተማ ለንደንን መረጠ ይላሉ ፈርጉሰን። ጋዛ የያኔው የዩናይትድና ቶተናም ፍጥጫን ሲያስታውስ ስፐርስን የመረጠበት ምክንያት ለእርሱና ቤተሰቦቹ ጭምር ልዩ የመኖሪያ ቤት በማቅረባቸው መሆኑን ይናገራል። 2 ሚሊዮን ፓውንድ ጋዛ ከኒውካስል ወደ ቶተናም ያመራበት ዋጋ፣ ወርቃማው ዘመን። 1991 ጋዛ የኤፍኤ ካፕ ዋንጫን በዋይት ሃርት ሌን አነሳ። በታላቋ ብሪታንያ አጠገቡ የሚደርስ ተጫዋችም ጠፋ። የፒኤፍኤ ክብርን በወጣቶችም በአዋቂዎችም አሸነፈ። 92 ጋዛ ወደ ሮም በረረ። በ8.5 ሚሊዮን ፓውንድ ለላዚዮን ፈረመ። በጉልበት ጉዳት እየተሰቃየ ወደ ካልቺዮ ኢታሊያ ማምራቱም በርካቶችን አስገረመ። በመጀመሪያው ዓመት ቆይታውም ጋዛ የስኩዴቶው የመሃል ሜዳ ኢንጂነር ሆነ። እስከ 1995 በጣሊያን ከላዚዮ ጋር የማይረሳ ጊዜ አሳልፎ ወደ ዩኬ ተመለሰ። ሬንጀርስ ጋዛን በ4.3 ሚሊዮን ፓውንድ ተቀበለ። ድንቁ አማካይ በስኮቲሽ ፕሪሚየርሺፕ ደመቀ። በተከታታይ የሊጉን ክብር ተጎናጸፈ። ከሜዳ ላይ ችሎታው በተጓዳኝ ከሜዳ ውጭም በሚፈጽማቸው ተግባሮች አነጋጋሪ ሆነ። የእንግሊዝ ጋዜጦች ስለ ጋዛ የአልኮል ሱስ በተለይ የጂን ፍቅሩ በተደጋጋሚ ይጽፉም ጀመር። ምርጡ አማካይ የአልኮል መጠጦችና ቁማር ቤቶች አሳዳጅ መሆኑም ተነገረ። Gascoigne is expected to become the richest player in the world. Everything was going to take him fast. You're in a position that most young men would say is a dream. It could turn out to be a nightmare, you know. Gary Lineker come up with us. And we went, Paul. ዩሮ 96 ጋዛ በቴሪ ቬናብልስ ቡድን ዋና ተዋናይ ሆኖ በሶስቱ አናብስት ስብስብ ይገኛል። እንግሊዝ የአውሮፓ ዋንጫውን ራሷ አስተናግዳ ልታስቀር ቋምጣለች። ጋዛ እንግሊዞች ሁልጊዜም የሚያወሩለት ታሪክ ዳግም በነጩ መለያ ሰራ። እንግሊዝ ከስኮትላንድ በደርቢው ትንቅንቅ ጋዛ ምንጊዜም የማትረሳ ድንቅ ጎል አስቆጠረ። ፖል ጋስኮኝ ስለዛች ስኮትላንድ ላይ ስላስቆጠራት ማራኪ ጎል ይናገራል። የኳሲዮ ዘመኑ ምርጧ ጎሉ እንደሆነችም ይመሰክራል። በአውሮፓ ዋንጫው እንግሊዝ ዳግም በግማሽ ፍጻሜው በጀርመን በመለያ ምት ተሸነፈች። ጋዛም በውድድሩ ለጎል የቀረበ ኳስ አመከነ። የማትረሳው ክስተት ጋዛ ከጎሉ አፋፍ ኳሷን ሲስት trying to get Shearer on the far side onto the volley. No! Gascoigne went flying in there. ፖል ጋስኮኝ ሀገሩን በዓለም ዋንጫና በአውሮፓ ዋንጫ መድረክ እስከ ግማሽ ፍጻሜ አስጉዞ ከኢንተርናሽናል ፉትቦል ተለየ። እንግሊዝም ከጋዛ በኋላ በታላላቅ መድረኮች ግማሽ ፍጻሜውን መቀላቀል ብርቋ ሆነ። እንግሊዛውያንም የ1990 የጣሊያን የዓለም ዋንጫና ዩሮ 96ን ከጋዛ ጋር በተያያዘ ፈጽሞ የሚረሷቸው ውድድሮች አይደሉም። እንግሊዞች ስለ ድንቅ ችሎታውና የተለየ ተፈጥሯዊ ተሰጥኦው አፋቸው ሞልቶ በኩራት ለማውራት የማይሳሱለት አማካይ የመጨረሻ የኳሲዮ ዘመኑን በቦሮው፣ ኤቨርተን፣ በርንሌይ፣ ቻይና ጎውዚዩና ቦስተን አሳለፈ። በተደጋጋሚ ድንገት በተጠናወተው የአልኮል ሱሱ ተደራራቢ ጥፋቶችንም ይሰራ ጀመር። በስካር ናውዞ መታየት፣ መጣላት፣ መታሰር፣ በየአደባባዩ ወድቆ መገኘት የጋዛ መለያዎች ሆኑ። ሃይባ ያጣው ኮከብ ውድቀት የእንግሊዝ ታብሎይድ ጋዜጦች የፊት ገጽ ማድመቂያም ሆነ። ጋዛ ፍሮም ሄሮ ቱ ዚሮ ተስጦም በአግባቡ ያልተጠቀመው ኮከብ ቁልቁል ወደ ታች ተንደረደረ። በ2004 ታሪክ ከሰራበት የኳሲዮቱ የተለየው ጋዛ በአልኮል ሱሱ ምክንያት ሁሉንም ነገር አጣ። ጭንቀት፣ ድብርት፣ ትካዜና ራስን ጥሎ መታየት የጋዛ የቅርብ ወዳጆች ሆኑ።
በአንድ ወቅት ከፍተኛ ተከፋይ የነበረው ኮከብ 74 ሳንቲም አጥቶ እስከ መለመን ደረሰ። ከአንዴም 2-3 ራሱን ለማጥፋት ሲሞክርም ተያዘ። መጠን ያለፈው የጋዛ የአልኮል ሱስ የታሪካዊ አማካይ ሕይወትን ሊነጥቅ መቃረቡም በተደጋጋሚ ተዘገበ። እንግሊዝም ድንገት አንጸባርቆ ድንገት ወድቆ የቀረው ውድ ልጇን ለመታደግ ተረባረበች። ሃሪ ሬድናፕ አንጋፋው እንግሊዝ አሰልጣኝ ባለፈው የፈረንጆቹ ዓመት ባሳተሙት መጽሐፋቸው እንደ ጋዛ የተለየ ኳስ ተስጦ ባለቤት ከጆርጅ ቤስት በኋላ እንዳልተመለከቱ ገልጸው እናንተ በጋዛ ወርቃማ ዘመን ከጎኑ ተለጥፋችሁ ትውሉ የነበራችሁ ወዳጆቹ ዛሬ እርሱ ሲወርቅ የታላችሁ ሲሉ የጋዛን የቀድሞ ወዳጆች ወቀሱ። ጋሪ ሊንከር፣ ዋይኒ ሮኒ፣ ፍራንክ ላምፓርድ፣ ስቴቨን ጄራርድ፣ ጃክ ዊልሻየር የመሳሰሉ በርካታ የእንግሊዝ ኮከቦች ጋዛን ለመታደግ በህብረት ተረባረቡ። ከኳስ ሜዳ ጀብዱ ጋር በተያያዘ እንደ አርአያ የሚመለከቱት ኮከባቸው ልዩ ሕክምና እንዲያገኝም ረዱት። ወጣቶች ከጋዛ ውድቀት እንዲማሩም ተማጸኑ። When I found out how bad the press can be, it's frightening really, because all I want to do is just live my own life. You don't shed tears on a football pitch if you don't care about playing for your country. I'm taking it more than anybody I can think of. And Robbie Robson went, "You're playing against the best midfield player in the world." And I went, "No." በህይወቴ ዛሬ ደስተኛ ነኝ። የነገን አላውቅም። ጥሩ ሰው እንደሆንኩ አውቃለሁ። ሚዲያው በኔ ስም ብዙ ውሸቶች ጽፏል። መልሼ ማስታወስም አልፈልጋቸው አስቸጋሪ ቀናቶችንም አሳልፌያለሁ። ሰዎች ለኔ መልካም እንደሆኑት ሁላ እኔ ለነርሱ መሆኔን እጠራጠራለሁ። መውደቅ መነሳትን እረዳለሁ። በህይወቴ ባለፈ ነገር የምቆጭ አይደለሁም። አሁንም ማውቀው ነገር ጋዛ ደስተኛ እንደሆነ ነው። ፖል ጋስኮኝ ጋዛ እግር ኳስ ብዙ ሰጥቶት ብዙ ከነሳቸው አይረሴ ኮከቦች አንዱ በትሪቡን የኮከቦች ገጽ Paul Gascoigne is the special one. That's all I knew for football. I just loved entertaining. The atmosphere in the World Cup was incredible. It lifted him from being a great footballer to a national treasure. Paul Gascoigne is Gaza. Gaza is at the centre of Gazamania.